ሲጃጃሉ ማገዶ ፈጁ የሚባለው አሁን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ወደ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እንደተለመደውም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቱን ተጫኑት። እንግዲህ ዛሬ በእነ አብርሽ አንዳንድ ነገር ልመጥቼ ያለው በጣም ነው ያሳቁኝ ማለት ነው። አንዳንዴ የሰው ልጅ ማለት ነው ሁሌም ትክክል እሰራለሁኝ፣ ሰው አይነቃብኝም፣ በቃ የሆነ በተለያዩ ነገሮች ማለት ነው ትክክል እንደሆነ አድርጎ ነው የሚሰራውና አለኩልህልን ዛሬ አብርሽ ተጠርቶ መጣ ተባለ። ተጠርቶ መጥቶ በሩታ ወይ ለማስመሰል ያኔ እኛን ለመሸወት ከሆነ በሩታ ቤት መለቀቅ ነበረበት እንጂ ቪዲዮው እሱ ቤት መለቀቅ ነበረበት እንዴ? እንዴት በራሱ ቻናል ራሱ ሰው ይጠራዋል? አንተን ከአሁን በኋላ ሩታ ስለማትፈልግህ ነው ይሄን እንንገረህ ብለን ነው የጠራን። ማን ነው? ዳኒ ማለት ነው። ከዛ ደግሞ በቃ ዲያስፖራውም ማን ነበር እሱም እና እሱ ለራሱ እየተናገረ በቃ ባልና ሚስት በአንድ ወንዝ ውቃ አይቀዳል ምናምን ሲሉ ሲያካብዱለት ነበረው ማለት ነው ቤሪ ራሱ እና በጣም የገረመኝ ነገር እና የማዳም ቅመሞች ጭራሽ ጅላንፎ አድርጋችሁ ነው የምታዩን። እናንተ ናችሁ ወላሂ የተጃጃላችሁ ጅላንፎ የሆናችሁ እናንተ ናችሁ። ያው ብዙዎች ደግሞ አብርሽ እንደዚህ ወንዳ ሆነሃል፣ እንደዚህ ነቅተሃል፣ እንደዚህ መንቃት አለብህ፣ ከሩታ ተገላገል። መቼም ቢሆን አይገላገልም ዩቲዩብ እስካለ ድረስ ማለት ነው። ዩቲዩብ መጀመሪያ ዩቲዩብን ተገላግሎ ከዛ በኋላ ነው ሩታን መገላገል የሚችለው። እስቲ አንዳንዴ እንኳን ንቁ ወላሂ። የሆነ ነገር እያያችሁ እንደው በግ ሆናችሁ አልመሰለኝ። የማዳም ቅመሞች በግ ናችሁ ሀቂቀተን ማለት ነው። እነሱ የሚሰሩትን ስራ ትክክል ነው ብላችሁ የምታዩ ወረበልን እናንተ በቃ ጅሎች ናችሁ ሀቂቀተን ማለት ነው። ምክንያቱም ይሄ ግልጽ ነገር እኮ ነው፣ ድራማ ነው፣ የዩቲዩብ እንትን ነው። ግን በቃ ሽንጣችሁን እንትን ብላችሁ ኮሜንት ትኮምበታላችሁ። እንደዚህ በሩታን ቤት ሄዳችሁ በሄርሜላን ቤት በአብረሽን ቤት ሄዳችሁ ትኮምበታላችሁ። እና እነሱ ስራቸው ነው፣ መቼም ቢሆን አይለያዩም። ይሄ ነገር ደግሞ ግልጽ የሆነ ነገር ነው። አንዳንዴ እንኳን ንቁ። እንደው የማዳም እንደው ዲቶኑን ክሎሮክሱም እንደዚህ አደንዝዞናል ማለት ነው። የመጣልንን ሁሉ መቀበል ነው ስራችን። አንዳንዴ እንኳን እናንተማ አሁንማ ድራማ ነው፣ አሁንማ እንደዚህ ነው ብትሏቸው ራሱ እነሱ ይቀንሱ ነበረ፣ ሌላ አይዲያ ይዘው ይመጡ ነበር። በሀገራችን ስንት የሚሰራ ነገር አለ። እኛ በተለይ የማዳም ቅመሞች ሚናፍቀን ተጣሉ እንትን ባሉ ሳይሆን እኛ ከስደት መስ ሚያሳርፈን ትዳር ሚያሳርፈን ህይወት ማይጨቀጭቀን፣ እዚህ ጭቅጭቅ ሰልችቶናል። ትንሹ ትልቁ የሚያዘን እሱ ራሱ አንድ ራስ ምታት ሆኖብናል። እና ያንን የሚያስረሳን ነው እንጂ በነሱ ተምረን እንደገና እኛም ሄደን ከነሱ ጭቅጭቅ መፍጠር ነው እንዴ? አይደለም፣ መሆንም የለበትም። በእነሱ እንደውም ምንም ነገር አለማየት ነው የሚሻለው። ለምን እነሱን አይተን እነሱንም እንዳንሆን እና እኛ የማዳም ቅመሞች ምንትን የምንለው አገራችን ገብተን በቃ በትንሽ ነገር አርፈን ደስተኛ ሆነን እንድንኖር በትዳራችን፣ በህይወታችን፣ በሁሉ ነገራችን ያለችንን ማዳም ቤት ያሳለፍነውን ክፉንም መጥፎን ጥሩንም ነገር አገራችን ላይ ገብተን በራሳችን ህይወት እንድናርፍ ነው የምንፈልገው። እንንገራችሁ ብዬ ነው እኔ ልንገራችሁ። ሀቂቀትን የኢትዮጵያ ዩቲዩበሮች በተለይ ፍቅር የሚያጫውታችሁ እኔ ቪዲዮችሁን በእርግጥ ሁሉንም እስከ መጨረሻ አላይም። ምክንያቱም ብዙ የሚታዩ ነገሮች አሉ፣ የታመሙ አሉ። እነሱ ጋር ሄዳችሁ ብታሳዩን ለእኛም የሆነ ጥንካሬ ይሰጠን ነበረ። በእናንተ ወላ ጥንካሬ ወላ የትዳር ፍቅር ወላ ምን እንደውም እንዳናገባ እያደረጋችሁን ነው ያላችሁት። እና ነገራችን ላይ ብዙ የሚሰሩ አሉ፣ ብዙ ስራዎች አሉ። ስራ ፍጠሩ። 2-3 እንኳን ሆናችሁ ለራሳችሁ ስራ መፍጠር ያቅታችኋል። የሚሰራ ነገር ታጣላችሁ።
በነገራችን ላይ የማዳም ቅመሞች ያው ፍቅር እንትን ብሏቸውም ጠምቷቸው ይመስለኛል በማዳም ቤት እናንተ ለማጣጣም ፈልገው ነው። ኧረ ወላሂ በጣም ይደብራል። ወላሂ ትደብራላችሁ አንዳንዶቻቸው እውነት መስሏችሁ ይሁን ምርር ብላችሁ የምትጽፉትን ኮሜንት ማንበብ ወዳለሁኝ እና ያንን ኮሜንት አይና እውነታቸው ነው ግን አምናቸው ነው እውነት መስሏቸው ነው የምለው እና ያው ሩታም አዲስ ህይወት ጀምራ ከሆነ እሺ ይሳካላት። በቃ ካሁን በኋላ አቁሙት። አዲስ ህይወት ጀመረቻ ከዛኛው ትስራ፣ አትገናኙ። እውነት ከሆነ ማለት ነው። አብርሽም ሄርሜላን ይዘዋላ፣ ከሄርሜላ ይሰራ። እውነት ከሆነ ማለት ነው። አብርሽም ሌላ ህይወት ሰው እኮ ካልተመቸው በግድ ከአከዲ ጋር ለምን አትኖርም አይባልም። ካልተመቸው አልተመቸውም ነው። ሴቷም ካልተመቻት መሄድ ትችላለች። እሱም ካልተመቸው መሄድ ይችላል። በተለይ ወንድ ልጅ በቃ ውጭ ካሰበ ሴት ልጅ መመለስ አትችልም እና በቃ በራሳቸው መንገድ ሄደው ለምን ቪዲዮ አይሰሩም? እኔ በጣም የገረመኝ ነገር እንዴት አብርሽ ተጣርቶ በአብርሽ ቤት ቪዲዮ ይለቀቃል? አንድ ላይ የሚሰሩ ተመሳጥረው የሚሰሩት ነገር ካልሆነ ውሸት ካልሆነ ለዩቲዩብ ለድራማ ለገንዘብ ካልሆነ እንደዚህ አያደርጉም ብዬ ነው ምለው። ሁሌም እንደዛ እኔ አቅባቸዋለሁ። ከማን ጀምሮ ሩታ ከመጣች ጀምሮ ከአንድ ሁለት ቀለበት ሩታ ኢትዮጵያ እንድትሄድ ነው ብለው ቦሌ ላይ ሄደው ምናምን ሲቀውጡት መለስናት ምናምን ሲሉ ሁለት ቀለበት ሲደረግ በእምነትም የሌለ በባህልም የሌለ በአካባቢም የሌለ ነገር ሲያደርጉ ይህ ነገር ድራማ ነው ብዬ ወስጄ ከነሱ ወጥቻለሁኝ። በቃ የእነሱን ቪዲዮ ማየት ትቻለሁ። እና ግን በጣም መታናደዱኝ ደግሞ ያው ከአንዳንድ በጎች የመጣ ሁላችንም የማዳም ቅመሞች እኮ እነሱ እኮ እየሳቁብን ነው። ምንም አያውቁም እኮ ምንም አይገባቸውም ነው። ግን እኛ ነበርን ብዙ ነገሮችን ማወቅ የነበረብን። ለምን አሁን ባለንበት በሰለጠነ ሀገር ምንም ነገር ሳንጨብጥ ከኩሽና ወደ ዩቲዩብ፣ ከዩቲዩብ ወደ ፌስቡክ፣ ከፌስቡክ ጥሩ ነገር ብናይበት እኮ ሶሻል ሚዲያ በጣም ጥሩ ነው። ጥሩ ነገር ካያችሁበት ለራሳችሁ የሚጠቅም ነገር ትምህርት ነገር ከሆነ እኮ ብዙ ነገሮችን እንጠቀምበታለን። ግን በቃ አከሌ አገባች፣ ፈታች፣ አከሌ ተጣላች፣ እንደዚህ ያለች፣ ሳሪ እንደዚህ ያለች፣ ሙኒት ሰረቀች፣ እንደዚህ ያለች፣ እዛ ተጥዳችሁ ታብታብ እያደረጋችሁ እዚህ ጋር መታችሁ እንትን እያላችሁ በቃ ጊዜያችሁ ያልቃል። ደክሟችሁ በስራ እንዳው ገብታችሁ ፀጉራችሁን ሳታበጥሩ ራሱ ወደ አልጋችሁ አንዳንዴ ወደ ራሳችን እንመለስ። ባለችን ሰዓት ውሃችን በስርዓቱን ጠጣ፣ ምግባችን በራሱ በቃ ሆን ብለው ቪዲዮ እስከሚለቁ ድረስ የሚጠብቁ ሰዎች አሉ። አላሁ ሙስተዓን። አራት አሰደቡን የማዳም ቅመሞች ተው አታሰደቡን። ወላሂ አንዳንዴ እንኳን ነቄ እንሆን። በተሰለጠነ ሀገር እንኳን የዛ የገጠርን ባህሪያችንን እዚሁ ዘነው ባንመጣ ጥሩ ብዬ አስባለሁኝ። እና አለኩል ሀይልን ምንላችሁ ፈልጌ ነው ሶሻል ሚዲያ ላይ በጣም ብዙ ነገር የምናያቸው ነገሮች አሉ። ለራሳችን ሀገራችን ገብተን ምን ልስራ ብር ይዘን ምንሰራው ነገር ጠፍቶን ተመልሰን የሰው ሀገር ምንመጣ አለን። ባለማወቅ፣ ባለመማር፣ ባለማየት ግን ብዙ የሚሰሩ እንደውም ብራችሁን አስቀምጣችሁ በትንሽ ቢዝነስ ትልቅ ደረጃ የምትደርሱበት ነገር አለ። እኛ እትበታችን ነው አረብ ሀገር ላይ አልተቀበረም። የሆነ ነገር በቸገረን ቁጥር ሮጠን አረብ ሀገር መሄድ የለብንም። እና ያንን ለመቅረፍ ደግሞ ምንድነው ማድረግ ያለብን? ሶሻል ሚዲያ አሁን ላይ ብሰራ ምንድነው አዋጭ ስራ? ምን መስራት አለብኝ? ምን ማድረግ አለብኝ? ምን አይነት ሙያ ልማር? አሁን ላይ በተለይ በጣም ኢትዮጵያ ላይ የሚጠቅመው ነገር የአረብ ሀገር ምግብ የምታውቁ ሰዎች፣ ሙሉ በሙሉ የምታውቁ ሰዎች የራሳችሁን ሄዳችሁ በትንሹ ብትከፍቱ በጣም አዋጭ ስራ ነው። ኑሮ ተወደዋል። አዎ ተወደዋል። ሰው ግን መብላት አልተውም፣ መስራት አልተውም። ስለዚህ ከእርጥብ ጀምሮ ሾርማ፣ ከሾርማ ወደ ቢዛ፣ ከቢዛ ወደ በርገር
እንደዛ እያደረጉ እየሰሩ እየተለወጡ ነው፣ በትንሽ ቢዝነስ ማለት ነው። ስለዚህ ብዙ የሚሰሩ ስራዎች አሉና ወደ እነሱ ብናተኩር እኛ ለማዳም ቅመሞች በጣም ጥሩ ነው ብዬ ያስባለሁ። ለማንኛውም ብዙ ተናገርኩኝ፣ ብዙ አልኩኝ። እኔ አንዴ ቪዲዮ ከሰራሁኝ ያወራለሁኝ፣ ዝም ካልኩኝም ዝም እላለሁ። አለኩል ያለ መልካም ምሽት ይሆንላችሁ። ለቤቴም ደግሞ እኔንም ማዳም ቅመም ነኝ፣ አበረታቱኝ። ሌላ ነገር ይዤ እስከመመጣ ድረስ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አይከፈልበትም። ባላችሁበት ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት አለ ልጁ። ሰላም አለይኩም ወራህመቱላሂ ወበረካቱ።